ኢትዮ ታርጌት Together we rise. በኢትዮጵያ የፖለቲካ ሰማይ ስር እጅጉን ባለ ሁለት ገጽ በጣሙን ባለ ሁለት መልክ ከሚባሉት ልሂቃን አንዱ ናቸው። የቀድሞ የሽግግር መንግስቱ ፕሬዚዳንት፣ የቀድሞም የኢትዮጵያ ጠቅላይ ሚኒስትር፣ የቀድሞም የህወሓት ሊቀመንበር፣ የቀድሞም የኢህአዴግ ሊቀመንበር፣ የቀድሞም የአፍሪካ አንድነት ድርጅት ሊቀመንበር መለስ ዜናዊ አስረስ ኢትዮጵያን ከወታደራዊ አገዛዝ ያላቀቁ ጀግና፣ ኢኮኖሚያን ወደ ከፍታ ያሸጋገሩ የምጣኔ ሀብት ሊቅ፣ ከአፍሪካ ቀንድ አልፎ በሃያላኑ ዘንድ ጭምር ተቀባይነት ያገኙ ተጽዕኖ ፈጣሪና ባለ ምጡቅ አእምሮ በማለት የሚወድሷቸው እንዳሉ ሁሉ ኢትዮጵያ የተዘፈቀችበት የደም አፋሳሽ ብሔር ፖለቲካ መሐንዲስ፣ ልዩነቶችን ለማስፋት የሐሰት ትርክት ፈብራኪ ወይም ፈብራኪዎችን አነቃቂ ሴረኛ፣ የኢትዮጵያ አንድነትና አገረ ህልውና ጠንቅ በማለት የሚነቅፏቸው በርካቶች ናቸው። ሁሉም ግን በአንድ ነገር ይስማማሉ፣ በሰውየው ዕውቀት። ልዩነታቸው ዕውቀታቸውን ለበጎ ወይስ ለጥፋት አዋሉት የሚለው ካልሆነ በቀር። የዚሁ ባለ ሁለት መልክ ፖለቲከኛ የመጀመሪያ ልጅ ሰምሃል መለስ ከሰሞኑ ትግሃት ከተባለ የበይነ መረብ ሚዲያ ጋር በእንግሊዘኛ ቆይታ ማድረጓን ተከትሎ በትግራይ ፖለቲከኞች ዘንድ አቧራ ጭሷል። የአባቷን አስተዳደር ጭምር በመተቸት የምትታወቀው ሰምሃል ዘለግ ባለው ቃለ ምልልሷ በህወሓትና ብልጽግና ላይም ነቀፋዋን አሰምታ ነበር። በተለይ ግን አባቷ ኮትኩተው ጡንቻ እንዲያወጣ ባደረጉት ህወሓትና የህወሓት አመራሮች ላይ ያመረረች ይመስላል። ሰምሃል ትግራይ ከግብርና ወደ ህገ ወጥ የሀብት መዝበራ ተሸጋግራለች የሚል ክስ ታሰማለች። ለዚህ ደግሞ በዋናነት የፌዴራሉ መንግስት ጄኔራሎችንና ህወሓትን ተጠያቂ አድርጋለች። በተለይም የህወሓቱ ቁልፍ ሰው ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሞንጆሪኖና ወንድማቸው ዳዊት ገብረ እግዚአብሔር እንዲሁም ወታደራዊ መኮንኑ ጄኔራል ምግበይ የትችቷ ማዕከል ሆነዋል። ከሱዳን ፈጥኖ ደራሽ ኃይል ጋር አላቸው ያለችውንም ግንኙነት ይፋ አውጥታለች። አሁን በሰምሃል ዙሪያ ሁለት አቋሞች ቆመዋል። አንድ ብርቱ ደጋፊ፣ አንድ ብርቱ ነቃፊ። ደጋፊዎቿ የአባቷ ልጅ ሲሉ አሞካሽተዋታል፣ አቋመ ጽኑ። ተቃዋሚዎቿ ደግሞ የውሃ ላይ ኩበት ብለዋታል፣ ዋላይ። ኢትዮ ታርጌት በዚሁ ርዕስ የወፍ በረር ቅኝት አድርጋለች። የኢትዮጵያ ልማታዊ ሀገርነት እያሽቆለቆለ የመጣው ከ2010 ዓ.ም በፊት ጀምሮ ነው በሚል መሟገቻዋ የምትታወቀው ሰምሃል በተለያዩ ጊዜያት በሰጠቻቸው አስተያየቶች ወይም ባሰፈረቻቸው ትንታኔዎች በተለይም በኢህአዴግ የመጨረሻዎቹ ዓመታት በጠቅላይ ሚኒስትርነት ባገለገሉት ኃይለማርያም ደሳለኝ ላይ ኮምጠጥ ያለ ትችት ትሰነዝራለች። የኢህአዴግ ቀኝ እጅ የህወሓት ታዳጊ ተደርገው የሚቆጠሩትን በረከት ስምዖንንም የፖለቲካ ብዝሃነትን ከኢኮኖሚ መዋቅር ለውጥ ነጥለው ለመተግበር ሞክረዋል በሚል ትወቅሳቸዋለች። በእርግጥ የሰምሃልን ሐሳብ የሚሟገቱ ወገኖች ጠቅላይ ሚኒስትር ኃይለማርያም ደሳለኝ በራሳቸው ከመቆም ይልቅ በህወሓት ፖለቲከኞችና ወታደራዊ መኮንኖች አድርጎ የተባሉትን ሲፈጽሙ የቆዩ ሰው አልነበሩም ወይ ሲሉ ይጠይቃሉ። በርካታ የፖለቲካ ተንታኞች ደግሞ በ1997 ምርጫ የታዩ የለውጥ ፍላጎቶችን መሰረት አድርገው ተራማጅ አስተሳሰብ ያላቸውን የተፎካካሪ ፓርቲዎች ወደ አመራሩ ማስጠጋት ያልቻሉትን ጠቅላይ ሚኒስትር መለስን መውቀሳቸው አልቀረም። ጫካ ገብተው ከመሰረቱት፣ ነፍጥ አንግበው ከተዋጉለት፣ ባንኩንም ታንኩንም ስልጣኑንም በረከቱንም ካስረከቡት ህወሓት የተሻለ አስተሳሰብ ያለው ሰው ወደፊት እንዳይወጣ ማድረጋቸው ኢትዮጵያ በአደገኛ የፖለቲካ ኩርባ ላይ እንድትወድቅ ምክንያት ሆነዋል ይሏቸዋል። ህወሓትም ባለስልጣን እንጂ መሪ የማይፈጠር ድርጅት እስከ መሆን የደረሰው በዚሁ ምክንያት ነው ማለታቸው አልቀረም። በረከት ስምዖንም ቢሆኑ ፖለቲካዊ ብዝሃነትን ለመፍጠር በሚል ከተለያዩ የፖለቲካ ድርጅቶች ያሰባሰቧቸው ሰዎች ተቃዋሚ ከመባል ያለፈ ህዝባዊ ቅቡልነት የሌላቸው፣ ከህወሓት ማዕድ ትርፍራፊ ከተሰጣቸው ከኢህአዴግ በላይ ኢህአዴግ መሆን የሚዳዳቸው ናቸው ተብለው በሰፊው ይወቀሳሉ። እንደ ሰምሃል ትንታኔ የኢኮኖሚ እድገቱ መንቀራፈፍ፣ የውጭ ምንዛሬ እጥረት ማሻቀብ፣ የወጣቶች ስራ አጥነት መጨመር፣ በኢህአዴግ አባል ድርጅቶች መካከል አለመግባባት መፈጠሩ
የኢትዮጵያን መንግስታዊ ስርዓት እንደ ሀገር አዳክሞታል። የ2010 ለውጥም የዚሁ ውጤት ነው። ህወሓት ከማዕከላዊ መንግስት መገፋቱን ተከትሎ ወደ ሰሜናዊቷ ብርሃን መቀሌ ከከተመ በኋላ ከፌዴራል መንግስቱ ጋር በነገር መወራረፍ፣ በጡንቻ መገዳደር፣ ትከሻ ለትከሻ መገፋፋት ጀመረ። የ600 ሺህ ሰዎችን ህይወት የነጠቀውና ለ2 ዓመታት የዘለቀው ጦርነት በዘመናዊት ኢትዮጵያ ያልታየ እስከመባል ደረሰ። የፕሪቶሪያው ስምምነት ላፍታ እፎይታ ቢያመጣም አሁንም ግን ከዳግም የእልቂት ስጋት አልወጣም። ይህን መሰረት ያደረገው ትግሃት የተባለው የበይነመረብ ሚዲያ የፖለቲካ ምሁሯንና ተንታኟን ሰማሃል መለስን እንግዳ አድርጓት ነበር። ሰማሃል አጽንኦት ከሰጠችባቸው ርዕሰ ጉዳዮች አንዱ የትግራይን የተፈጥሮ ሀብትና ማዕድን ማን እየተጠቀመ ነው የሚለው ይገኝበታል። ከጦርነቱ በኋላ ኢኮኖሚው ከግብርና ወደ ማዕድን ስርቆት ተሸጋግሯል የምትለው ሰማሃል ይህ ደግሞ በክልል ውስጥ ብቻ ሳይሆን በአጠቃላይ በኢትዮጵያ የሚታይ በሽታ መሆኑን ጠቅሳለች። I'll give you an example. Adkhilta, which is on the border with Eritrea, was a major sort of point of exchange. We know who's in charge of security in Adkhilta. It's Tsaggai Marx. We know who Tsaggai Marx's boss is. ምግበ ለምሳሌ ያህል ከኤርትራ ጋር ድንበር ላይ የምትገኘው አዲቀልቴ ትልቅ የንግድ ልውውጥ ይካሄድባታል። በአዲቀልቴ የጸጥታውን ዘርፍ የሚመራው ሰው ማን እንደሆነ እናውቃለን። ጸጋይ ማርክስ፣ የጸጋይ ማርክስ አለቃ ማለት ነው። ምግበ ኃይሌ በእነዚህ አካባቢዎች ውስጥ የትግራይ መከላከያ ኃይል ማዕድን በማውጣት ላይ መሆኑንና ይህ ሁሉ ደግሞ በምግበ ስር የሚፈጸም መሆኑን እናውቃለን። እነዚህ ሰዎች በህገወጥ ንግዱ ላይ አልተሳተፉም ቢባሉ እንኳን ድርጊቱን በቸልታ ተመልክተውታል። ለማስቆምም ሙከራ አላደረጉም። በርግጥ ጀነራል ምግበ ኃይሌ የሚቀርብባቸውን ወንጀል ማስተባበላቸው ይታወሳል። ይሁን እንጂ በውጭ ሀገር ሀብትና ንብረት እንዳፈሩ ያምናሉ። በዱባይ ቤት እንዳላቸውና ከልጆቻቸው ጋር በበጋ ወራት በአሜሪካ እንደሚቆዩ በቃለ መጠይቅ ማረጋገጣቸው ይነገራል። ጄኔራሉ እነዚህን ንብረቶች ያፈሩት ከ2012 ዓ.ም በፊት በነበራቸው የግል የትራንስፖርት የትራንዚትና የኢምፖርት ኤክስፖርት ንግድ እንደሆነ ገልጸዋል። ሆኖም እነዚህ ንግዶች ወደ ትግራይ ከመመለሳቸው በፊት እንደተዘጉ ተናግረዋል። ብዙዎቹ በጀነራሉ ምላሽ ዙሪያ ጥርጣሬ አጎልብተዋል። ክልሉ ከፍተኛ ኢኮኖሚ ቀውስና ስደት በሚያስተናግድበት አንድ የጦር መሪ በውጭ ሀገር ሀብትና ንብረት ማፍራቱ ቅሬታ ከመፍጠር አልፎ ጥያቄ ጭሯል። ይህንኑ ህገወጥ የወርቅ ንግድ አስመልክተው የቀድሞ የፌዴሬሽን ምክር ቤት አባሏና ከህወሓት አቀንቃኝነት ወደ ተቀናቃኝነት የተሸጋገሩት ኬሪያ ኢብራሂም በቅርቡ ከመንግስታዊ የኢትዮጵያ ፕሬስ ድርጅት ጋር በነበራቸው ቃለ ምልልስ ላይ አረጋግጠዋል። የወርቁም የምኑም ሁሉ አለ የተባለ የትግራይ ሀብት የትዕምት ካምፓኒዎች አሉ። ትዕምት ካምፓኒዎች የፈጠሩት ሀብት አለ። ይሄ እንዳለ እየተዘረፈ ነው። አሁን ሰው እየተናገረ ያለው ፊት ለፊት ያየው ነው እየተናገረ ያለው። ውስጥ ለውስጥ የትግራይ ሀብትም እንዳለ እየወጣ ነው። ይሄን የሚያደርጉት ለምንድን ነው? እንዳልኩሽ ያው ውስጥ ሆነን ከተሳካልን ኦኬ፣ ካልተሳካልን ውጭ ሆነን። ምክንያቱም ትግራይ ውስጥ አሁን ደጀን የሚባል የላቸው። ትግራይ ውስጥ ምን ያህል እንደተፋቸው እያየን ነው ማለት ነው። በእርግጥ አንዳንዶች የኬሪያ ኢብራሂም አስተያየት በጥርጣሬ መመልከታቸው አልቀረም። እነዚህ ወገኖች ህወሓት የተሰማራበትን ህገወጥ የወርቅ ንግድ ለማጋለጥ አልዘገዩም ወይ የሚል ጥያቄ ያነሳሉ። ሰማሃል በዚሁ የወርቅ ንግድ ጉዳይ ላይ በስም ካነሳቻቸው ግለሰቦች መካከል የፈትለ ወርቅ ገብረ እግዚአብሔር ወንድም ዳዊት ገብረ እግዚአብሔር ይገኙበታል። ግለሰቡ የእህታቸውን ተጽዕኖ ፈጣሪነትና በህወሓት ውስጥ ያላቸውን ስልጣን ተመክተው የንግድ አውታሮችን በማስተዳደርና የሀብት ዝውውሩን በመቆጣጠር ረገድ ሚና አላቸው ተብሎ በስፋት ይጠረጠራል። ሰማሃል የትግራይ ህዝብ ላይ የዘር ማጽዳት ወንጀል ተፈጽሟል ትላለች። ይህን ወንጀላ የኢትዮጵያ መንግስት በጽኑ ይቃወመዋል። ህወሓት የኢትዮጵያን ህልውና የተገዳደረ እርምጃ በመሰንዘሩ ለዚያ የተወሰደ የህልውና ዘመቻ ነው ሲል ይከራከራል። የዘር ማጽዳትም ተባለ የህልውና ዘመቻ በሰማሃል እምነት የተባበሩት አረብ ኤምሬትስ ድሮኖች በጦርነቱ ለፌዴራሉ መንግስት አሸናፊነት እገዛ አድርገዋል። በሂደቱም ለበርካቶች እልቂት ምክንያት ሆነዋል። እንዴት የትግራይ ወርቅ ትግራይ ለዘረፉት ለልቂቱ የገንዘብ ድጋፍ ላደረጉት ሀገራት ጥቅም ይውላል የምትለው ወጣቷ ፖለቲከኛ በተለይ ወርቁን ለተባበሩት አረብ ኤምሬትስ እያሸጋገሩ ለትግራይ ብሔርተኝነትና ለትግራይ ህልውና ስንል ነው የምንዋጋው የሚለውን የህወሓት አመራሮች መግለጫ አብጠልጥለዋለች።
ኢትዮ ታርጌት ከወራት በፊት ወርቅ የነጠቃቸው ወርቃማ ነፍሶች በሚል በትግራይ ክልል እየተባባሰ ያለውን ህገወጥ የወርቅ ንግድ ቅርምት ዘግባ ነበር። ዘግሎብ ከቲቢአይጂ ወይም ቢሮ ኦፍ ኢንቨስቲጌቲቭ ጆርናሊዝም ጋር በመተባበር ያደረገው ምርመራ እንደሚያስረዳው በተለይ ማቶቦላና ዳታምቡክ በህገወጥ የማዕድን ምርታቸው ይታወቃሉ። በእነዚህ የማዕድን ስፍራዎች ያለውን የወርቅ ክምችት ለመጠቀም በተለይ ከሰሜኑ ጦርነት በኋላ ሽሚያ ተገብተዋል። እንደ ኢትዮጵያ ብሔራዊ ባንክ መረጃ የወርቅ ክምችቱ በቢሊዮን ዶላር የሚገመት ዋጋ አለው። የወርቅ ማዕድኑ መሬትን እያወደመ ለደም አፋሳሽ ግጭት ምክንያት ከመሆኑ አንጻር ቀጣዩ የምስራቅ አፍሪካ የብጥብጥ ምንጭ እንዳይሆን ተሰግተዋል። ዘግሎብ እንደሚለው አሁን ትግራይ ውስጥ ወርቅ የማምረት ስራ የቢሊዮኖች ዶላር ኢንዱስትሪ ብቻ አይደለም፣ የስልጣን ምንጭ ጭምር እንጂ። አትራፊውን ቦታ ተቆጣጥረው በትርፍ የተንበሻበሹ ሰዎች የፖለቲካ ስልጣኑንም ተቆጣጥረዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳም ከከፍተኛ ባለስልጣናት እስከ ወታደራዊ መኮንኖች በህገወጥ የማዕድን ንግድ ትስስር ውስጥ ተሳታፊ መሆናቸውን ለመገናኛ ብዙሃን መግለጻቸው ይታወሳል። ሰማሃልም መጠነ ሰፊ የትግራይ ሀብት ወደ ውጭ ሲወጣ በድርጅታዊ ደረጃ ሳይቆጣጠሩ አገር ወዳድነን የሚል መከራከሪያ ማቅረብ አያሳምንም፣ የራስን ቤት ሳያጠሩ ስለ ብሔራዊ ጥቅም ማውራት ተቀባይነት የለውም ባይነች። በአመራር ደረጃ ያሉ ሰዎች የቅርብ ዘመዶቻቸው በማዕድን ንግድና በደላላነት ስራ ውስጥ ተሳታፊ ሆነው የትግራይን ችግር ለመፍታት የሚያስችል ፖለቲካዊ አቅምም ሆነ ሞራላዊ መሰረት የላቸውም በማለትም ታክላለች። አሁን ያለው የህወሓት አመራር ከቀድሞ ጠንካራ ምሁራዊና ፖሊሲ ተኮር ባህላቸው ወጥተው ወደ ነጋዴነት ወይም ሂሳብ ቀማሪነት መቀየራቸውንም ትዘረዝራለች። በእርግጥ ህወሓት በተለያዩ ጊዜያት እውነተኛ ድርድር እንፈልጋለን የሚል መግለጫ በማውጣት ይታወቃል። ይህንን ግን ሰማሃል ጊዜ መግዣ ስትል ታጣጥለዋለች። ተንሰራፍቷል የምትለው ህገወጥ ግለሰባዊም ሆነ ቡድናዊ የኢኮኖሚ ተጠቃሚነት በአካባቢው ያለው ቀውስ ከሚቆም ይልቅ እንዲቀጥል የመፈለግ አዝማሚያ ፈጥሯል። በሌላ በኩል ህወሓት ስልጣኑን ለማጠናከር ከዲፕሎማሲያዊ ግንኙነቶች ይልቅ ራሱን ለማግለል መዘጋጀቱ በግልጽ እየታየ መሆኑን ሰማሃል ትናገራለች። እንዲህ አይነቱ የውጭ ግንኙነቶችን ማቋረጥና ለጦርነት መዘጋጀት የትግራይን ህዝብ ዋጋ የሚያስከፍል የፖለቲካ አቅማቸውንም የሚያዳክም ስህተት መሆኑንም አክላለች። በድርድር ስም ጊዜ ገዝቶ ለሌላ ጦርነት በመዘጋጀት የትግራይን ህዝብ ችግር መፍታት አይቻልም፣ መከራውን ማብዛት እንጂ። ይህ ነው የሰማሃል ትችት። የአሜሪካ መንግስት በህወሓት አመራሮች ላይ የቪዛ እገዳ ከመጣል አልፎ አመራሮችን አክራሪዎች ወይም ጽንፈኞች በማለት እስከ መፈረጅ ደርሷል። ከቪዛ እገዳ በኋላ በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ወደ ትግራይ አቅንተው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደንና የህወሓት ሊቀመንበሩን ዶክተር ደብረጽዮን ገብረ ሚካኤልን ለማናገር እቅድ ይዘው ነበር። እቅዱ ግን ተሰረዘ። ጀነራሉን ከስልጣን አውርዶ ዶክተሩን ወደ ስልጣን ባመጣው ህወሓት ዘንድ የአምባሳደሩ ጉብኝት ተቀባይነት ያገኘ አይመስልም። በእርግጥ ኤምባሲው የጉብኝቱን መሰረዝ ከማሳወቅ ውጭ ዝርዝር መግለጫ አልሰጠም። ህወሓትና ወታደራዊ ክንፉ የትግራይ መከላከያ ኃይል የትግራይን ፖለቲካ በመዘወር ላይ መሆናቸውን ያመለከተችው ሰማሃል የውሳኔ ሰጭነቱ ሚዛን ግን ከፖለቲካው ይልቅ ወደ ወታደራዊ ክንፉ ያጋደለ ይመስላል ብላለች። ወታደራዊ ክንፉ የድርድር ሂደቱን ከማደናቀፍ ባለፈ አምባሳደሮች ወይም የውጭ አካላት ከቀድሞ ፕሬዝዳንት ጋር እንዳይገናኙ እስከ መከልከል መሻገሩ የተጽዕኖ ማሳያ መሆኑን ጠቅሳለች። ጀነራል ታደሰ እንደ ጌታቸው ረዳ ክስ የቀረበባቸው አሊያም በእስር ቤት ውስጥ የሚገኙ ቢሆን ክልከላው ምናልባትም ምክንያታዊ ሊሆን ይችላል የምትለው ሰማሃል ምንም አይነት ክስ ያልቀረበበትን ሰው ከሌሎች ጋር እንዳይገናኝ መከልከል የዲፕሎማሲ ስራን ማደናቀፍ ነው ትላለች። ጄኔራሉ በምን ሁኔታ ላይ እንዳሉ የሚታወቅ ነገር የለም። ከርቸሌ ይወርወሩ፣ የቁም እስረኛ ይሁኑ ማንም ምንም አይለም። ሰማሃል ግን ከፉክክር በላይ የህዝቡ ስቃይ ተመልካች ይኑረው፣ የክልሉ የኢኮኖሚ ቀውስ ይፈታ የሚል አቋም ታራምዳለች። ተንታኞች እንደሚሉት የአሜሪካ የቪዛ እገዳና ጽንፈኛ ወይም አክራሪ የሚሉት ቃላት ህወሓት ላይ ዲፕሎማሲያዊ መገለል ከመፍጠር አልፎ ለዓመታት የገነባውን ዓለም አቀፍ ተጽዕኖ በእጅጉ ይቀንሰዋል። ወታደራዊ ክንፉ የበላይነትን መያዙ የሰላም አማራጩን ዘግቶ ድርጅቱን ወደማይመለስ አደገኛ የጦርነት ዑደት እንዲገባ እየገፋው መሆኑ በስፋት ይነገራል። የህወሓት አቋም የጊዜያዊ አስተዳደሩን ስልጣንና የፕሪቶሪያውን ስምምነት መጋፋት ተደርጎ እስከ መፈረጅ ደርሷል። ይህ ደግሞ ህወሓትን ከፌዴራል መንግስቱ ጋር ብቻ ሳይሆን ከቀድሞ ድጋፍ ሰጪዎቹም ጋር ሊያጋጨው ይችላል።
ውጥረቱ በተባባሰበት በዚህ ሰዓት የግዳጅ ምልመላው ተጠናክሮ መቀጠሉ ይነገራል። ሀራምቤ ሬዲዮ 98.7 በዜና ወጃዋ እንዳስደመጠችው ይህንኑ የግዳጅ ወታደራዊ ምልመላ በመሸሽ በርካታ ወጣቶች ወደ አፋር፣ ሰሜን ወሎና አዲስ አበባ እየሸሹ ነው። በማህበራዊ ሚዲያ ሲዘዋወር የነበረ አንድ ተንቀሳቃሽ ምስል ላይ የህወሓቷ ቁልፍ ሴት ፈትለወርቅ ገብረ እግዚአብሔር የግዳጅ ምልመላውን የሚያደርገው ህወሓት እንዳልሆነ ተናግረዋል። ይህ የፈትለወርቅ አስተያየት ከሰመሃል የሰላ ትችት አላመለጠም። If there isn't forced conscription in Tigray, then it's unclear what the legislation or why the legislation was necessary. በትግራይ የግዳጅ ምልመላ እየተካሄደ መሆኑን በግልጽ ባትክድም ይህ የህወሓት አካሄድ አለመሆኑንና በድርጅቱ ታሪክ ውስጥም ተሞክሮ እንደማያውቅ ትገልጻለች። ይህ ንግግሯ የግዳጅ ምልመላውን የሚመሩ ሌሎች አካላት እንዳሉ በተዘዋዋሪ መንገድ ያመነችበት ይመስላል። ግን ደግሞ ድርጊቱን ህጋዊ የሚያደርግ አዋጅ አጽድቀዋል አይደል? እስኪ ቆይ በትግራይ የግዳጅ ምልመላ ከሌለ ያ አዋጅ ለምን አስፈለገ? ስለ ፈትለወርቅ ሰፋ ያለ ጊዜ ወሰደችው ሰመሃል ሴትዮዋ ወደ አመራርነት የመጡት በህወሓት የሴቶች ተሳትፎ አነስተኛ መሆኑን ተከትሎ እንደሆነ ታወሳለች። ግን በሴቶች ጉዳይ ግድ የማይላቸው መሆናቸውን በማንሳት ትተቻለች። በጦርነቱ ወቅት በትግራይ ከ100,000 በላይ ሴቶች ያስገድዶ መደፈር ሰለባዎች መሆናቸውን የጠቆመችው ሰመሃል ወደ ስልጣን የመጡት ኃያሏ ፈትለወርቅ ግን ጥቃት የተሰነዘረባቸው የጾታ አምሳያዎቻቸውን የሚደግፍ አንድም ፕሮጀክት እንዲተገበር አላደረጉም ስትል ትወቅሳለች። በትግራይ ፖለቲካ ውስጥ አሳሳቢ ክፍተት መፈጠሩን ጽንፈኛ ደጋፊ ሲባሉ የነበሩ ግለሰቦችና የበይነመረብ ሚዲያዎች ጭምር የተናገሩ ነው። በአመራሩ የትኩረት አቅጣጫ በህዝቡ መሰረታዊ ፍላጎትና በወታደራዊ ክፍሉ ግብ መካከል አለመግባባት መፈጠሩን የሚያሳዩ ምልክቶች ተስተውለዋል። በተለይም ስልጣንና ንግድ በከፍተኛ ደረጃ መደበላለቃቸው ለክልሉ ችግሮች ዋነኛ መንስኤ እንደሆኑ መረጃዎች ያመላክታሉ። የመሬት የወርቅ ምርትና የንግድ ስራዎች በተወሰኑ ቡድኖች ቁጥጥር ስር መውደቃቸውም ለሙስናና ለብልሹ አሰራር በር ከፍቷል። ሰመሃል መለስ በክልሉ አመራሮች ላይ የሰነዘረቻቸው ጠንካራ ትችቶች በህወሓት ፖለቲከኞች ዘንድ ያሳደኩት ውሻ አሳጣኝ መድረሻ አይነት ስሜት ጭሯል። ለዚህም ይመስላል በስልጣን ላይ ያሉ የህወሓትና የጊዜ አስተዳደሩ አካላት ትችቱን መሰረተ ቢስ፣ የውስጥ ሰላምንም የሚያደፈርስ በማለት ውድቅ ያደረጉት። እነሱ እንደሚሉት የሰመሃል ትችት ከክልሉ ነባራዊ ሁኔታ ጋር አይጣጣምም፣ አንድነትንም ይሸረሽራል፣ ባሻጋሪ የተሰጠ ዳኝነትን ብለውታል። በሰመሃል ትችቶች የተበሳጩ የፖለቲካ ቡድኖች በሚቆጣጠሯቸው ማህበራዊ ሚዲያዎችና የዜና አውታሮች አማካኝነት የቀድሞ ስርዓት ናፋቂ ወይም የለውጥ ሂደቱን የማትረዳ በማለት ለማጣጣል ሞክረዋል። አንዳንዶች ደግሞ የሰመሃልን ትችት ከህወሓት ብልሹ አሰራር ጋር በማያያዝ ከፊል ድጋፍ ቢሰጡትም ትንታኔዋን ቤተሰባዊ አጀንዳ አድርገው የመፈረጅ ዝንባሌ አሳይተዋል። ህወሓት አሁን የሚስተዋልበት ድክመትና ውድቀት የአባቷን አሻራ የሚያደበዝዝ በመሆኑ የመጀመሪያውን መስመር እሴቶች ለማዳን ያደረገችው ጥረት ተደርጎ ይታያል። ጥቂት የማይባሉት ደግሞ ሰመሃል የፓርቲውን የአሰራር ብልሹነት በመተቸት በህወሓት ውስጥ የለውጥ ኃይል ለመሆን ወይም የራሷን የፖለቲካ መድረክ ለመፍጠር እየሞከረች ነው የሚል መከራከሪያ ያቀርባሉ። በህዝቡም ውስጥ ሁለት አይነት ስሜቶች ተንጸባርቀዋል። በሙስና የተማረረው፣ በማያባራው ጦርነት የተሰላቸው፣ በድህነት የተጎሳቆለው ክፍል ሰመሃልን ይደግፋታል። የህወሓትን ገበና እርቃኑን ያሳጣች አድርጎ ይመለከታታል። ለህወሓት የቆየ ታማኝነት ያላቸው ክፍሎች ግን እያንዳንዱ የሰመሃል እንቅስቃሴ የንቅናቄውን መሰረት ለመናድ የተደረገ ሴራ አድርገው ይቆጥሩታል። የሰመሃል መለስ ድምጽ ከትግራይ የፖለቲካ ማህፀን የወጣ የህሊና ቁስል ይመስላል። ለብዙዎች የነጻነት፣ ለጥቂቶች ደግሞ የክህደት ምልክት ሆናለች። የሰመሃል እውነት የትግራይን የነገ ዕጣ ፈንታ ይቀርጻል ወይስ በፖለቲካው ማዕበል ይዋጣል? መልሱን ጊዜ በጊዜው ይመልሳል። ለዛሬው ቸርን ሰንበት።